ከ17 ዓመት ከዛ በስተቀር ነው ህይወት አውቅ ያላውቅም። እውነት አታውቁኝ። የእውነት ገመድ የመጨረሻ ምትናገሪው ነገር አለ ሲባል ሚጻፈው ሪከርድ የሚደረገው እናንተ ላይ ሐክ ቱፍ የሚል ድምጽ ነው የምትሰሙት። ልቃሚ ሀብታሞች በጣም እጠላችኋለሁ። ቁሻሻዎች፣ አስመሳዮች፣ የሚዲያ ቂጥ ላሾች፣ የሀብታም ቂጥ ለመላስና ድስት ለመስላስ የምትጠብቁ ሰዎች እንዴት እንደምጠሏችሁ እንዴት እንደናኳችሁ ብታውቁ። እኔ ላይ ተደግፋችሁ ትሪ ለመላስ ምላሳችሁን አሹላችሁ የጠበቃችሁ ሰዎች እንዴት እንደጠሏችሁ ብታውቁ። ልጄን ደህና አደርክ ካላችሁት እንኳን ያለቃችሁ አልገባችሁም። እናንተ ልጄ እንደናንተ በድንገት ብድ ፈጽሜ የፈጠርኩት ነው አለ መሰላችሁ። አልገባችሁ። እናንተ አልገባችሁ። እንደናንተ በድንገት አረገዝኩ ተብዬ የተረገዘ ልጅ አይደለም ያለኝ። እሺ የሸርሙጣ ልጆች ወደርኩሽ ያገኘው ጠጠር ነው። ታክሲን መስመለሳችሁ እስካት ማረጃ አቲኒ ይላል የሆነ ዘፈን። ታክስ ተመልሶልኝ አያውቅ። ወድጃችሁ ምን ላይ ሰጣችሁ? ምን ሰጣችሁ? ምን አሁን ስንት ዓመት ስጣላችሁ ደግሞ ጥላቻ ምን እንደሆነ ይገባችኋል። ብዙ ነገር ሉዝ አድርጌባችሁ ልጅነቴን ሉዝ አረኩባችሁ ናችሁ። አልገባችሁ ማለት 7 ዓመት ነው አለ የወደድኳችሁ። 7 ዓመት እጠላችኋለሁ። በ7 ወር እንዳትማረሩ ፕሊዝ። ኦኬ ያ አብረን አሳልፈን ቀን አብረን አልዋልም ይላል ይርዳው ጤናው ኖት ሚ ምድረ ጋዴሚትና ደደቢት እውነት በጣም ሰው በመጨፍጨፍ የሰው ሞራል በመግደል የአረብ ሴቶችን ሞራል በመግደል እንትናን አስገድላለሁ በማለት ምናምን የኔ ኃጢአት በጣም በዛ አይደል? በጣም እና ይቅርታ ለዮኒ ለዚህ ለቆሻሻ ለብረምጣድ ቂጥ ለመሰለ ሰውዬ ራይት። እውነት አዲስ ትውልድ ነው ያላችሁት። አላዝንባችሁ እሺ። እውነት ይቅርታ ኃጢአት አይደለም ነው ያላችሁት። ከባድ ነገር አይደለም ይሄ ትልቅነት ነው ያላችሁ ነው ያላችሁት። እግዚአብሔር ይሄ ከለሩ ምንድነው? ከለሩ ምንድነው? ይሄ ከለሩ ምንድነው? ይሄ ከለሩ ምንድነው? ይሄ ከለሩ ስለ ከለሩ ካወራን በኋላ ከምን እንደተሰራ እንነጋገራለን። እሺ መጀመሪያ ከለሩን ወቁት። እሺ ሚዲያ ላይ ያላችሁ ሰዎች እንደዚህ አይነት ግራ የገባችሁ ሰዎች ናቸው። እሺ ስለዚህ ከለር ገና እየተከራከርን ነው። አያችሁ፣ ስለዚህ ከለር ገና እየተከራከርን እንዴት ተሰራ፣ ማን ሰራው፣ ምን ካምፓኒ ነው የሚለው ላይ ፎከስ አላደረጋችሁም። አያችሁ፣ ጥቁር ነው ነጭ ነው ማለት እንደዚህ አይነት ጭባ ሰው ጋር ነው የምነጋገረው። እኔ መሄጃ ስለሌለኝ ብቻ ነው እዚህ ሚዲያ ያመጣው እንጂ ከ1200 ሰው 200 ሰው እንኳን ምናልባት ከመጠነኝ ነው። ሌሎቻችሁ ጥንብር ቅሶች ናቸው። ለማንኛውም ለካ አልተያየንም፣ ለካ አልተደማመጥንም። ቀኑን አብረን አሳልፈን ሌቱን አብረን አልዋለን። ይርዳው ጤናው። ይሄ ለንጉድ አወራለሁ ብሎ አታውራ ተብሎ በውስጥ ተደውሎለት ያልተወራውን ነገር አለ እንፈልገው። አውራ ተብሎ የተነገረው ነገር መጀመሪያ አውራ። ስለኔ ልጅ ስፈልጉ ልጄን 40 ዓመት ታረጉታላችሁ፣ 39 ዓመት ታረጉታላችሁ፣ ስለፈልጉ 29 ዓመት ስለፈልጉ ምናምን። አንድ ነገር ልንገራችሁ ምን አይነት ጠንቃቃ ሰው እንደሆንኩ። ያናገርኳችሁ ሰዎች ራሱ ልጄን ፎቶ ልኬላችኋል አሁን ያለበትን ደረጃ አያችሁ። እኔ እንደዚህ ጥንቤን የምጥል ሰው አይደለሁ። እኔ ራሴን የእውነት ልቤን ልስጣችሁ እንጂ የልጄን ፎቶ እንኳን መሰጣችሁ ሰው አይደለሁ። የእውነት እናንተ እጃችሁ ሰፊም አይደል፣ ዳሳችሁ ድረሱበት። እኔ ግን ልጄን አሳልፌ አልሰጥም። ገዳያችሁን ላኩት፣
ገዳያችሁ እቺ ልጅ ከሚዲያም ሆነ ከምድር ላይ እናሳግዳታለን። ሀብታችን ለዚህ ካልሆነ ምን ያደርጋል ብላችኋል እንዴ? እዛቸው የደረሰኝ ዱይት ባልሰማ ባላየ በወረቀት በዲፕሎማሲ መንገድ እናንተ ትሄዳላችሁ። እዚህ ደግሞ ሚዲያ ላይ ገዳይ ተያዙብኛላችሁ። ራይት ልንገራችሁ፣ እናንተ እጃችሁ ሰፊ አይደል? ድረሱበት። እኔ ግን ስለ ልጄ ፎቶ እንኳን አላኩላችሁ። ትዝ ይላችኋል? ልጄ ግራጁዌት አለበት ዝንጥ ብሎ ሱፍ አልብሼው የላኩት ነው ብዬ ስነግራችሁ ነበር። ፎቶ እኮ ሳይልክልኝ ሳይነሳ ቀርቶ አይደለም፣ በልጄ ስለማልደራደር ነው ፎቶን የላኩላችሁ። ሞዴሊስት የሆነ ልጅ አለ። ቆሻሻዎች፣ የእናንተ መሞከሪያ አይደለም የኔ ልጅ። እከካሞች ፋችሁ ስላላሳደጋችሁ ስለ የልጅ ትርጉም አልገባችሁም። እየነገርኳችሁ እንኳን ያልገባችሁ አንድም ልጅ በእጃችሁ እንዲተቀብላችሁ ያሳደጋችሁት ልጅ የለም። ይሄ ልጅ ያንተ ነው፣ እቺ ልጅ ያንቺ ናት ተብሎ የተቀበላችሁትና መስሮፍ የምትቆርጡለት ልጆች ብቻ ነው ያላችሁ። ገብቷችኋል? ወጥተው ስማችሁን እንዳያጠፉ ብር የምትለግሷቸው ልጆች ብቻ ነው ያላችሁ። እኔ ግን ከመወለድ ቀን አይደለም ወልጄ በሶስተኛው ቀን ስራ ሄጄ ሰው ቤት እየሰራው ገንፎ ምን እንደሆነ ሳላውቅ አጥሚት ምን እንደሆነ ሳላውቅ ወልጄ ቁስሌ እያመመኝ ያሳደግኩት ልጅ ነው ያለኝ። እንደናንተ ቆሻሻ ትርጉም አልባ የሆነ ልጅ የለኝም። እሺ ሀብታም ስለሆንኩኝ ብቻ ይሄ አንቺ ልጅ ነው ተብዬ ተቀብዬ መስሮፍ ምቆርጥልሽ ልጅ አይደለም ያለኝ። እከካሞች እናቴ ትሙት ያዘዛችሁብኝ ግደኝ ዲስ የሚያርደኝ ሀክቱ ብዬ ነው ተፋበረ። አልገባችሁ? ብር እያለኝ ኦቨን እያለኝ የሚያበስልልኝ አቶ ስቲች ሆኜ ተቀድጄ ተሰፍቼ ሁላ አሞኝ ምግብ ሳልጠግብ ነው በሶስተኛ የቀን ስራ ሄድኩት። ገብቶቻል? እንደናንተ አረገዝኩ ተብዬ ተደውሎ የተነገረኝ ልጅ አይደለም ያለኝ። ቆሻሻዎች፣ ለማንም ሸርሙጣና ዘረኛ የሚነገር ልጅ የለኝም እኔ። ጠንቃቃ መሆኔን አሁን መለስ ብላችሁ እንድታስቡ ፈልጉት። ልጅ ያለበትን ሁኔታ አሳይቻችኋል? አላሳያችሁ? ደደቦች፣ እናንተ ባላችሁ ማንነት ልክ ልጄ ጭንቅላት ያለው ልጇ በሽተኛ አይደለም። በሽተኛ ምን አይነት በሽተኛ ነበር ልጄን የጠበቃችሁት? በክራንች እንዴት ነበር የፈለጋችሁት? ምን ነበር የፈለጋችሁት? ስፈልጉ በሽተኛ ነው ብላችሁ ለመውጣት ትነግራላችሁ። ስፈልጉ በሽተኛ አይደለም የምትሉት እናንተ ለኔ እንድታዙ ነው የነገርኳችሁ መስሏችሁ እንዴ? እውነት ነበር እኮ ያወራላችሁ። በሽተኛ አይደለም እኮ ልጅ። ቁሻሻዎች፣ ከናንተ ምሁር ነኝ ከምትሉት የኔ ልጅ ከናንተ ምሁር ነው። ቁሻሻዎች፣ ገብቶችኋል? ልጄ እኔ ስራ ስሄድ በር ተዘግቶበት የሚውል ከኔ ጋር መከራ ያሳለፈ ልጅ። እንደናንተ በየቡና ቤት የሚሽከረከር ልጅ ነው ተብሎ የተነገረ ልጅ አይደለም ልጅ። በልጅነቴ በ17 ዓመቴ የወለድኩት ልጅ ነው። ቁሻሻ፣ የኔ ልጅ ላይ አትራቀቁም እሺ? የኔ ልጅ ላብራቶሪ አይደለም፣ አይጥ አይደለም። መቼም አለቃችሁ። እናንተ የምትፈልጉትን ነገር እስከምታደርጉብኝ ድረስ መቼም አለቃችሁ። ስላላወራው ሞጣ ባለፈው ምን ሲል ነበር? ልጇ በሽተኛ ነው አለ። እንደገና ተመልሶ በሽተኛ አይደለም ልጅሽ 22 ዓመቱ ነው ያልነካችሽን ሴት ነካሽ ብሎ እኔን ህዝብን ለማስነሳት የጎጃምን እናት ነካሻል። እንኳን የጎጃም አይደለም አይምሮዬ ላይ ያልመጡትን እናት እኔን ለማነካካት እናት ሰደብሻል። እኔ እኮ ማልሳደብ አይምሮዬ ላይ ስላልመጡ ስለፈራው አይደለም። አይምሮዬ ላይ ያልመጡትን እናት ለምን ነው የምናገራቸው? ምን አረጉኝ? በምን የተነሳ አውርቻቸው ነው? የታይቻቸው ነው? በምን የተነሳ ነው አይምሮዬ ላይ የሚመጡት? እኔን ግን ከህዝብ ጋር ለማገናኘት እንዴት እንዳረጉ አያችሁ? የጎጃም እናት ናት አዲስ አበባ ላይ ለሙሉ ጎጃም አዲስ አበባ ላይ ተጠሪ ናቸው አሉ። የኔ እናት ምን ነው ያልታየች? ድምጿን ሰምቻለሁ ብለ ቶፒክ ስሰራባት የነበረው እናት ደሃ ስለሆነች ላንተ በሬ አርዳ የወር ቀለብህን በየወሩ ስማ ሞጣው በየወሩ ማን እንደሚልክልህ እኮ ነው ያውቃለሁ። ሞጣ ተው፣ እኔ ጋር ሪከርድ አለ ተው። በየወሩ መስሩፈን የሚልክልህ ሰው አውቃለሁ። አሜሪካ ማን እንደጋበስኩልህ አውቅልሃለሁ ነው ማለት።
አንተ በወሬ ነው የምታወራው፣ እኔ በእውነት ነው የማወራለሁ። እንዳትነካኩኝ ተውኝ ብያለሁ። እስተመፈጠሬ እርሱኝ ብያችኋለሁ። ቀርቤ ነግሬያችኋለሁ። እኔ ማንነቴ ዛሴት ከመንግስት ጋር ግንኙነት አለሽ ነው የተባልኩት። የምን አባቱ መንግስት ነው? የት ነው የሚያውቀኝ? እኔ መንግስት ነግሬያችኋለሁ። ገብቶቻል? ከባለ ሀብት ጋር አንቺ ግንኙነት አለሽ ነው የተባልኩት። የምን አባቱ ባለ ሀብት ነው? ቫኬሽን እንኳን በ4 ዓመት ማላጧ ሴትዮ ማለት ነው። እኔ ይሄን ያህል ባለ ሀብት ባለ ምናምን አይምሮዬ እንደዚህ መስዬ የታየኋችሁ ምን አይነት ጭንቅላት ቢኖሬ ነው? ምን ያህል የእውነት የእናንተ ማንነት ታርጌቱን ብመታ ነው? እዚህ በሪል ላይፍ እኔን ክሱን እናነሳለን እያሉ የእናንተን ሁላ ጸሎት፣ የእናንተን ሁላ ጥያቄ፣ የእናንተ ይቅርታ ድንጋይ ሁላ ጭንቅላቶቹ ላይ አስቀምጣችሁ የጠይቃችሁት ያን ሁላ ለቅሶን ደሃ ስለሆናችሁ እየተፉባችሁ አላነሳላትም ሄጃውን እቀጥላለሁ ይላሉ። በሚዲያ ላይ ደግሞ በመጣ በጆከር ያሰደቡኛል። ልጄን ያስለጥፋሉ። እኔ የት ነው ያለችው አድራሻን ልግደላት እያሉ ግድያ ይታወጅብኛል። ይሄ ሁላ ወኔ የተሰማችሁ ጠበቃ የለኝም፣ ጠበቃ እኔ አልያዝኩም፣ እኔ ብሞት አልይዝም ብዬ ስለነገርኳችሁ ያንን የልብ ተሰምቷችሁ እኔ ያላገጥኩ ስለሆነ እንጂ እናቴ ትሙት አንድ የሚይዝልኝ ሰው እንደማላጣ ነው ነግራችሁ። እሺ ደስ የሚለው ነገር ጠበቃ ባሊዝም ግን ኢንፎርሜሽን መያዝ ይችልበታል። በጣም ጎበዝ ነው። እንደናንተ መሰሪ ስላልሆንኩኝ ክስ ምን ይላል ህጉ ምን ይላል የሚል ነገር ስለማልል ነው እንጂ ኢንፎርሜሽን እኔ ጋር አለ። እያሰደባችሁኝ ነው። ዲቃላ ልጅሽ እብድሽ ልጅሽ እየተባልኩ ነው። እናስገድልሻለን እየተባልኩ ነው። የቤቴ ቁጥር ተብሎ የተሳሳተ ኢንፎርሜሽኑ ላይ እየተሰጠን ያለው ገብታችኋል። በዘር እንዳትወስዱት። ዘረኛ እንደሆናችሁ ግልጽ ነው። ጋላ አማራን ይጠላል የሚል ታይትል ይዞ የሚመጣ ደጋፊ ናላችሁ። ማን ሞጣ አላውቀውም እንዳትሉ። ጀርመን ስትገናኙ እኔ ጋር ቪዲዮ አለ። እኔው ብቻ ለተንኮል ሊሄድበት አሁን ከኔ ጋር ተወዳደሩና እስቲ እንደምታሸንፋ ያለው እንደምትሉ አውቃለሁ። አሁን ብድግ ነው የምትሉት ከወንበር ላይ ይሁንት ብድግ ታላቅ መንግስት አላገኛችሁት እንዳትረሱት። ሄለን ትታሰራለች ሲሉኝ አልታሰርም። ምንድነው ሲሉኝ ዲፖርት አድርጎኝ ነው የምለው። እናንተ ማትገቡበት እኔ የምገባበት ሀገር ነው ያለኝ። እሺ ዛሴት እኔ በአንድ ወረቀት እንዲጽፌ ሀገር በቀኝ አስጠልታኛለች የሚል ወረቀት ጽፌ አልወጣሁም። በልጅነቴ ሀገር ምን እንደሆነ ሳያውቅ ዝም ብዬ የተሰደድኩባት ሀገር ነው ያለች። እንዳትረሱት። ይሄን ሁላ የምናገራችሁ ከልቤ ስላዋራችሁ እሱ ስለከፋኝ። በተለይ የአባቴ ምርቃት ለገነት እንኳን ይሆናችኋል፣ እንኳን ለምድር። ያንን ተሳለቃችሁበት። አይ የደሃ ድምፅ አይደል? አንድ የሐረር ድምፅ፣ አንድ ሽማግሌ ሰላሌ ድምፅ አይደል? ተሳለቃችሁበት። ከየት እንዲመጣ ነበር ያን ድምፅ የፈለጋችሁት? ከየት ይምጣ? ከጎጃም ይምጣ እንዴ? እውነት በተለይ ከጎንደር እንዲመጣ ካዘችው የጎንደሬ ዘመዶች አሉኝ። እሺ ላስልክላችሁ እንዴ? ላስልክላችሁ። የእውነት በጣም በማህተባቸው የሚያምኑ ጎንደሬ ዘመድ ቤተሰብ አለኝ። ላስልክላችሁ እንዴ? ያከናፈቃችሁ የሐረር አልተዋጠላችሁ ማለት ምርቃቴን አባቴ መልሱት። ቁሻሻዎች አባቴ ላይማ ሙዳት ይዞ ልጄ ላይ ሙዳት ይዞ አለቃችሁ። እናቴ ትሙት የእናንተ ማንነት ቁጥር ምን ነው የምታረጉት? ሚዲያ ነው እኮ የምታዘጉት። በሌላ ቲክቶክ ገብቼ ገስት ላይ ማንነታችሁን እናገራለሁ። እናቴ ትሙት እናገራለሁ። የውማ ስለኔ ደግፈው የሚያወሩትን ሰዎች በአንቺ ምክንያት ተሰደብኩ ትሉኛላችሁ። በእናንተን ደግፈው መርዝ ጠጪ በምን መንገድ እንደምሞት የሚያብራሩልኝን ሰዎችስ ምን ትላላችሁ? ምን ይላል ህጉ በዚህ ጉዳይ? የልጄን ፎቶ የሚለጥፉ ሰዎች ልጄ ሚዲያ ፊገር ነው። እናንተ እኮ በተለያየ መንገድ ኢንተርቪውም ስሰጡ ታይታችኋል እኮ። ልጄ ግን የኢንተርቪው ሰው ነው? የሚዲያ ሰው ነው? ብር ስለሌለ ነው? እውነት የእናንተን ሀብት በእኔ ነው እንደምትለኩት?
በኔ ነው የምትለኩት? ሀብታምና ጀግና መሆናችሁን በኔ ነው እንደምታሳዩት? ምድረ ጅል ማለት ነው። የእናንተ ጡንቻ የምታሳዩት በኔ ነው እንዴ? ኑ አብረን እኩል ስፖርት እንስራ እስቲ ኑ እስቲ አብረን በአንድ ቦታ ላይ እንገናኝ እስቲ ኑ እስቲ። እኔ ከጎኔ የቆሙ ሰው ማንም ሰው ዘረኛ እንዳልሆነ ህሊና የገባው ብቻ መሆኑ የምታውቁት እናንተ በእናንተ ዘር ያሉ ሰዎች ነው ሲንጫጩ ማየው። እኔ ግን የሐረር ሰው ነኝ አልኩኝ፣ ኦሮሞ ነኝ አልኩኝ፣ ትግራይ ነኝ አልኩኝ፣ ምን አለኝ አልኩ፣ ማንም ከጎኔ ሲቆም አላዩ። አያችሁ፣ እኔ ሰው ነው ከጎኔ የሚቆም። እናንተስ የበተናችሁለት ሰው ነው ከእናንተ ጋር ሲጮም ያው የበተናችሁለት ሰው። እስቲ የሞታችሁ ቀን መቃብር ከኔ ጋር ግቡ የሚል ኑዛዜ ያስቀምጡላችሁ። ይገቡ ይሆን? መጥቶ እንኳን አይቀብሯችሁ። ቢገባችሁ እኔ ሊቀብራችሁላ እችላለሁ። ምክንያቱም የሐረር ሰው ቃል ከገባ ቃል ገባ ነው። ቃል አባይ ስላልሆናል እውነት ሲያወራም ያወራል። ራሱ ከወሰነም በራሱ ላይ የፈለገ ነገር ገብታችሁ በጣም ነበር የቀረብኳችሁ። እኔ ላይ ነው ሙድ ያዛችሁት። ለዛ ትንሽ ባለሀብት የሆነ ጋር ቂጥላሳችሁ። እውነት ምን ነው ስንት ዘመን ሌላ ቴሌፎን አልሰጣችሁኝም? ለሌላ ሰው በዚህኛው ቴሌፎን ደውልኝ፣ ይሄኛው ስለማይሰራ ነገር ነው። ትዝብት ነው ልባችሁ አውቃለ። ሄለን እንደ ድሮ ሚዲያ ላይ አክቲቭ አይደለችም። ህይወቷን አጠበብን፣ ህይወቷን አበላሽን ብላችሁ ኮንፈረንሱ ላይ እንደምትገቡ አውቃለሁ። እኔ እንጃ ፍሬሽ ስደተኛ ስለሆናችሁ እኔ ታርጌታችሁ ነኝ። እኔ ግን ለራሴ ነው ቦታ መስጠት ያቃተኝ ወይስ የእውነትም እንደዚህ አይነት ትልቅ ሰው ነኝ ጋይስ? እኔ እኮ ቆንጆ መሆኔ ራሱ ሰው ነግሮኝ አያውቅም። 7 ሻማ ያዥ እንኳን ሆኜ ሰርግ ላይ ውላ ተገኝቼ አይገባኝም ነበር ሰው እስከሚነግረኝ። ካረጀው መልኬ ከጠፋ በኋላ ነው የገባኝ እኮ እንዴ ሰው ቆንጆ ሳይሆን ሻማ ያዥ ይሁን የሚለው ነገር የመጣልኝ ራሱ አሁን ነው የገባኝ። የእውነት አቦ ተበዳ በሉ ጃፒን ራሱ ከዮኒ ጋር ተበዳ። አዲስ አበባ አራዳዬ ይጫወታሉ ቁሻሻዎች። እኔ ክፍለ ሀገር ልጅ እኔ በቃቸዋለሁ። ንፍጣ ፋክ ዩ አራድዬ አኩለት ወይ ለጥፉለት ንፍጣ። እኔ ሰው በሰውነቱ ነው እንጂ በአራድዬ በገንደ ገራድዬ ሰው ማመን ሰው አይደለም። ገና ጉዳዩን ሳይገባ ይቅርታ አድርጊለት ይላል ንፍጣ። አባቱ ራሱን ያጠፋው የምን አባቱ ነው ይቅርታ ማለት እከካ። እኔ በክሎሮክስ ራሽን አጥፊ በምናምን እያለ ቅርስ ያወጣልኝ እንትን ብሎ ተልኮ ለዛው ገና ለገራ ብሪ እንደ ሞጣ ቆራሌው ባጀት በየወሩ ይደረግልኛል ተብሎ አንደገል ልንገራችሁ። እኔ ሰው አክብሬው ካከበረኝ እንደኔ የምን ጊዜ ምስጥረኛ መሆኑ ሰው ማንም ሰው የለም። የናከኝ ከመሰለኝ እኔ ላይ ሂሳብ ኬሚስትሪ ከተጫወትክ ግን እንደኔ ምን ስለሆንክ ነው ስለምስለው እንትን መልዝላችሁ። ትንሽ ልጄ የፈረምኩለት አካል አሁን ራሱን ችሎ ይውጣ። ኢትዮጵያ እንኳን ባልገባ ሶማሌ ሆኜ ናላችሁ ነው ማዞራችሁ። ሶማሌ እንዳትረሱት። አርቲሼክ ጎረቤቴ ነው። እኔ ጅጅጋ ጎረቤቴ ነው። በሳሶ ጎረቤቴ ነው። ሀርጌሳ ጎረቤቴ ነው። እንዳትረሱት። ደግሞ እንዳትረሱት የመን ያደኩት ልጅ ወለድኩት የመን ላይ ነው። የመን ሰና አደን የኖርኩ ሰው እንዳትረሱት። አነሰም በዛም ቤተሰብ ደግሞ እናንተ ውጭ ሀገር ዘመድ አለን አለምትሉት ዘመድ ያለኝ ሰው ነው ይሁን እንዳትረሱት። ራሳችሁ አግብታችሁ እንድታወጡ ነው ማረጋችሁ። አግብተ ለምን አታወጣኝ? ማግባት ማትፈልጉ ይገባኛል። ውርስ እንዳንወረስ ነው። ያውነት ላልከዳሽ ላልክድሽ የሚለው ነገር መግለጥ በጣም ይራቀቃሉ እንዴ የእውነት ይሽ ይላል ያረሰ ገመቴን ሳላው። ከዛም በኋላ ምን አይነት አለሌ እንደምሆን አሳያችኋለሁ። ምን አይነት አለሌ እንደምሆን
ዓመት ጠብቁ። ባትጠብቁኝም ችግር የለውም። እኔ እስር ቤት ብገባ ልጄ ለብቻዬ ሲሆን በግዴታው ራሱን ይጠብቃል። እውነት ከዛን ቤታችሁ ስገቡ ማናሳሰር እፎይ ነው የምትሉት ነው የምትሉት። ልክ አልጋ ላይ ስተኙ ነው የምትሉት ወይስ ነው የምትሉት? ዋቾኜ ነው የምኖረው ሆኜ። ምክንያቱም ለምን እንደምሆን ታውቃላችሁ? ሚዲያ ላይ ስላወራዋለን። በውስጥ አውርቻችሁ ማን እንዳወራው አላውቅም። የሆነ ድምፅ ሰምቻለሁ። ዛሴት ማውራት ሳልፈልግ እንደዚህ ነኝ፣ አላወራም። ማውራት ስፈልግ ግን ብዙ ማውራችሁ ነገር አለ፣ ብዙ ማሰማችሁ ነገር አለ። ገርሜ ነገር እውነት ስለኔ የምታስቡ ሰዎች በዋትስአፕ ብቻ ለምን የምትደውሉት? ኔትወርክ ከሌለኝ ከኔ ጋር ምንም የላችሁም ማለት ነው ጋይስ። ሰው ልጅ ኔትወርካችሁን ስከፍቱ ብቻ የምታገኙት ከሆነ በደበረው ሰዓት መደበሪያችሁ ብቻ እንደሆነ ወቁ። እሺ፣ ሲደብረው መደበሪያችሁ ዋይፋይ ሲያገኝ እናንተ ላይ ሊደበር ብቻ መሆኑን ወቁ። እናንተን የሚፈልግ ሰው ወይ በዋትስአፕ ወይ በኢሞ፣ ዋይፋይ ከተዘጋ ደግሞ በቀጥታ ቴሌፎን፣ እሱም ከተዘጋ ደግሞ በአካል ሊያገኛችሁ ጥረት ያደርጋል። ዋይፋይ ስከፍቱ ብቻ የሚያገኛችሁ ሰው ውሸታም ነው። ይሄንን ወቁ። ውሸታም። ሃጫሉ ሁንዴሳ ምን ይላል? የሆነ ፍቅር አዲስም እንደዛ ትላለች። ያፈቀረ ሰው መኝታ የለውም፣ ወይ በእግሩ ወይ በሆዱ ይዳያል፣ በሆዱም ቢካለ በጉልበቱ ይሄዳል ይላል። ጅም ጅርተት የሚለውን ዘፈን መወደው ሁሉ ጊዜ የምዘፍነው ለዛ ነው። እሺ፣ ሉላ አስወደደኝ እንደማለት ነው። ያ ገብቶቹ በዋትስአፕ ይሄ ዋይፋይ ስከፍቱ የሚያገኛችሁን ሰው እንዳታምኑት።